የድሬዳዋ ብዙኃን መገናኛ ከጃሌ የባህላዊ ምግብ አዳራሽ በጋራ በመሆን እነሆ አዲሱን ዓመት በጃሌ ባህላዊ ምግብ አዳራሽ እያከበረ ይገኛል። ታዳሚዎች፣ እንግዶች እንዲሁም ደግሞ የድርጅታችን ከፍተኛ አመራሮች እንኳን ደህና መጣችሁ እንላለን። እንግዲህ እያከበርን የምንገኘው የ2018 አዲስ ዓመት ነው። በመጀመሪያ እስቲ ወደ ፕሮግራማችን ከመግባታችን በፊት እንግዲህ ሁሌም አዲስ ዓመት ሲመጣ ትዝ ከሚሉን የአዲስ ዓመት ሙዚቃ መካከል በአስቴር አወቀ አበባዮሽ እንጀምራለን። ከመቀመጫችን ብድግ ብለን እንግዲህ ከዚህ ሙዚቃ በኋላ እንጀምራለን ፕሮግራማችን። በመስከረም ምድር በእንቁጣጣሽ ትፈካለች፣ በአበቦች ታጌጣለች፣ ውሃዎች ይጠራሉ፣ ሰማዩም የክብረ ሰማይ ብርሃን ይሰጣል። በአዲስ ዓመት በመስከረም ወር እንኳን አደረሳችሁ። ዲጄ ሙዚቃውን ይጋብዝልናል። አዲሱን ዓመት በጋራ ሆነን እንቀበላለን። እንስሳት የጠራ ውሃ እየጠጡ ለምለም ሳር እየቸነረፉ ይቦርቃሉ፣ ይደሰታሉ። በመስከረም በድጋሚ እንኳን አደረሳችሁ። አዲሱ ዘመን እያንዳንዱ ዕለት በደስታ የተሞላ የህይወትን ግሩም ገጽታ የምናደንቅበትና በህይወት ዘመናችን የምናልማቸውን እቅዶችን ለማሳካት በጥንካሬ የምንንቀሳቀስበት ይሆን ዘንድ አዲሱን ዓመት እንመኛለን። በእንቁጣጣሽ ምድር ብቻ አይደለችም የምትዋበው። በመስከረም ለሰው ልጆች በተለይም ደግሞ ለወጣቶች የፍቅር ወር ነው። በተለይ ደግሞ የእሸትና የአበባም ወር ነው። ወጣቶች በአዝመራው እሸትና አበባ እየተገባበዙ ፍቅራቸውን የሚገልጹበት እጅግ የለመለመ የበራ ወር ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በማስቀጠል ወደ እናንተ የምናደርሰው ፕሮግራሙን በመክፈቻ ንግግር ይከፍቱልን ዘንድ የድሬዳዋ ብዙኃን መገናኛ ድርጅት ምክትል ስራ አስኪያጅ አቶ መለሰ ቢራቱን ወደዚህ በክብር እንግዲህ እያጨበጨባችሁ እንድትጋብዙልን እንጠይቃለን። አዲሱ ዓመት እንዴት ነው? እንግዲህ እዚህ በመካከላችን ሁላችሁም አምሮባችሁ ደምቃችሁ እንደ አደይ አበባ ፍክት ብላችሁ የተገኛችሁ የብዙኃን መገናኛ ድርጅት ሰራተኞች፣ አመራሮች እንዲሁም ከየተቋማቱ የተገኛችሁ የኮሚኒኬሽን ባለሙያዎች እንኳን ለ2018 አዲሱ ዓመት በሰላም በጤና አደረሳችሁ እላለሁ። አዲሱ ዓመት የሰላም፣ የደስታ፣ የብሩህ ተስፋ እንዲሆንልን ከልብ እመኛለሁ። እንግዲህ የአዲሱ ዓመት እንደምታውቁት የህዳሴ ግድባችን ተመርቆ ለምርቃት የበቃበት ወቅት ነው። ስለዚህ ይህ ለኛ ትልቅ የስኬት ዓመት ነውና ብሩህ ተስፋ ሀገራችን ወደ ተሻለ የማንሰራራት መስመር ውስጥ ያለችበት ነውና ለሀገራችን ለህዝባችን ሰላምን፣ መተባበርን፣ ብልጽግናን ከልብ እመኛለሁ። አዲሱ ዓመት የሰላም፣ የደስታ፣
የብልጽግና እንዲሆንላችሁ ከልብ እመኛለሁ። መልካም በዓል፣ መልካም ጊዜ። እስቲ ይህንን በጭብጨባ ይህንን አዲስ ዓመት በጭብጨባ ግለጹልን እስቲ። አይሰማም? ከልብ አድርገን እናመሰግናለን። በነገራችን ላይ እንግዲህ ዛሬ አዲሱን ዓመት የምናከብረው የድሬዳዋ ብዙሃን መገናኛ በዚህ በጃሌ የባህላዊ የምግብ አዳራሽ ነው። ልዩ የሚያደርገን እንግዲህ ዛሬ እዚህ የምንገኘው ከተለያዩ ወረዳዎች የተውጣጡ አቻ ሙያ ላይ የሚገኙ ባለሙያዎች፣ የህዝብ ግንኙነት የኮሚኒኬሽን ባለሙያዎች እንዲሁም ደግሞ የድሬዳዋ አስተዳደር ኮሚኒኬሽን ቢሮ ባለሙያዎች፣ የድሬዳዋ ብዙሃን መገናኛ ጋዜጠኞች፣ ደጋፊ የስራ ሂደቶች አመራሮች እንገኛለን። ዛሬ እንግዲህ ብዙ ነገር ነው የምንጨዋወተው። አብራችሁን ቆዩ። በድጋሚ እንኳን አደረሳችሁ። አዎ እንግዲህ እዚህ የምንገኘው የጃሌ ባህላዊ የምግብ አዳራሽ ውስጥ ነው የምንገኘው። አዲሱን ዓመት ጃሌ የባህላዊ ምግብ አዳራሽ ከድሬዳዋ ቴሌቪዥን እንዲሁም ደግሞ ኤፍኤም ድሬ 106.1 በተለያዩ ማህበራዊ የሚዲያ አማራጮች እንግዲህ ለመላው ዓለም ፕሮግራማችን እየደረሰ ነው የምንገኘው። እንግዲህ ጃሌ የባህል የምግብ አዳራሽ የተለያዩ ባህላዊ ምግቦችን አሰናድቶ ለደንበኞቹ እነሆ ጀባ እያለ ነው። በተለይ ተወዳጁ ክትፎ በዝማም ሙጀት ተከሽኖ እጅ የሚያስቆረጥም ክትፎ በጃሌ የባህላዊ ምግብ አዳራሽ ይገኛል። የፍየል አሮስቶ እንዲሁም ደግሞ ተወዳጁ እጅ የሚያስቆረጥመው ሃኒድ በጃሌ እነሆ እያላችሁ ነው። ቡኒ ጥብስ፣ ቦምቦሊኖ ጥብስ እንዲሁም ደግሞ ጃሌ አፉና ኮምቦ ጃሌ ክትፎ በጃሌ የሌለ የለም። ጃሌ በተለይ ደግሞ በድሬዳዋ ሁለት ቦታዎች አለ። በተለይ ቁጥር 1 ሼል ሀረር መንገድ አጠገብ ይገኛል። ቁጥር 2 ደግሞ ጃሌ የባህል ምግብ አዳራሽ ሰኢዶ 02 ቀበሌ ጋር ይገኛል። ቁጥር 3 በኢትዮጵያ ዋና ከተማ አዲስ አበባ ጃሌ ፍየል ጥብስ ይገኛል። እንግዲህ ለቡ አካባቢ ነው ቦታው የሚገኘው። አዲስ አበባ ላይ ታዋቂ ጥብስ ካላችሁ ጃሌ የባህል ምግብ አዳራሽ ነው ማለት ነው። እንኳን አደረሳችሁ። እስቲ ሞራል እናመሰግናለን። አዎ እንግዲህ ጃሌ ደግሞ ይሄንን ሁሉ ነገር ካቀረበ የድሬዳዋ ብዙሃን መገናኛ ድርጅት እንዲሁም ከተለያዩ ተቋማት የተውጣጡ የኮሚኒኬሽን ባለሙያዎች ከካሜራ ጀርባ የነበሩ ገጠመኞችን ዛሬ እዚህ በፊት ለፊት እንነጋገራለን። ብዙ አዝናኝ የሚያስቁ ነገሮች አሉ። አንጋፋ ጋዜጠኞቻችንም እንዲህ ከፊት ለፊታችን አሉ። ብዙ የምትሰሟቸው ነገሮች የምታዩቸው ነገሮች አሉ። ነጋሽ ጸጋይ ያለ ጥርስ የማያስከድን የወብዳር አክሊሉ ልዩ ገጠመኞች፣ በተለይ ድምጿን በሬዲዮ የምናውቀው ኤፍኤም ድሬ ሲጀምር ሁሉንም በትዕግስት እንጠባበቅ። ወደ እናንተ የምናደርሰው ዝነኛው የስፖርት ጋዜጠኛ ፍቃዱ ክብረ ኃይልን ነው። ፍቃዱ ክብረ ኃይል እኔ አልነግራችሁም። እሱ እንግዲህ የበዓል ቀን የራሱ የሆነ ፕሮግራም ነበረው። እሱን አስመልክቶ የተለያዩ ጨዋታዎችን ከእሱ ጋር ትጫወታላችሁ። እሱም የሚያካፍላችሁ ቁም ነገር አለ። ፍቃዱ ክብረ ኃይልን እስቲ በጭብጨባ በሞራል ወደ መድረክ እንኳን ደህና መጣ። መልካም እንግዲህ እንኳን አደረሰ። ፍቄ እንግዲህ ደስ ብሎናል። በትላንትናው ዕለት ሰሞኑን ድሬ ቲቪ ለበዓል ፕሮግራም የሚሆነውን አዝናኝ ፕሮግራሞች ሲቀራርጽ ከርሟል። እንግዲህ አንደኛው ቀረጻ በድሬዳዋ ፖሊስ ጠቅላይ መምሪያ ቅጥር ግቢ ውስጥ ስፖርታዊ የሚመስሉ ግን በጣም የሚያዝናኑ ቀረጻዎች ነበሩ እና ያንን ቀረጻ ዳኛ የነበረው ፍቃዱ ክብረ ኃይል ነበር። በጣም ደስ ይላል። በጣም ሊያሳዝነን የሚሞከረም ገጠመኝም ነበረን። ደስ ይላል። እስቲ ዛሬ እንግዲህ ተመልካቾች፣ አድማጮች ፍቃዱ ክብረ ኃይልን መቼም በሬዲዮ ድምፁን ታስታውስታላችሁ ብዬ አስባለሁ አይደል? ፍቃዱ ክብረ ኃይል ያው ዜናውን ሲጀምር እጅግ ተወዳጁ የድሬዳዋ የእግር ኳስ ደጋፊ እነሆ በካባ ሜዳ ላይ በስቷል። ካባ ሜዳ ላይ መጣላችሁ አልመጣላችሁ? ሚኪ በነገራችን ላይ አመሰግናለሁ። እዚህ ያላችሁም በቴሌቪዥን መስኮት የምትመለከቱን እንኳን ለ2018 አደረሳችሁ። ስንታየው
ያው ካባ ሜዳ አካባቢ ነውና ዳይሬክተራችን ሊባኖስ በእነሱ ቤት ጋር ነው የሚያልፈው። እሷ ስታየው ኳስ ተጫውቶ የሚመጣ ነው የሚመስላት፣ ግን እንደዛ አይደለም። ኳስ አይጫወትም፣ ይዘላል እዛ። መልካም እንግዲህ ትናንት በነበረን ቆይታ እንደው የትናንቱ የካርኒቫል ጨዋታ ፈታኙ ነገር ወይም ደግሞ ፈታኙ ጨዋታ የትኛው ነበር? ከዚህ እንጀምር። ትናንት የአውደ ዓመትን አስመልክቶ ካዘጋጀናቸው መርሃ ግብሮች መካከል አንደኛው በድሬዳዋ ፖሊስ ጠቅላይ መምሪያ ቅጥር ግቢ ውስጥ ሰው ሰራሽ ሜዳ ለዛ ላይ ጨዋታ ነበርና ዳኛ ነበርኩኝ። ዳኝነት እንደምታውቁት ዳኛ መሆን ደጋፊ የለውም። በስታዲየም የተለያዩ ሰዎች ሲታደሙ ወይ የሚስተር ኤክስ ወይ የሚስተር ዋይ ደጋፊ አሉ። ዳኛ ግን ደጋፊ የለውም። ግን ዳኛ ለመሆን በዋናነት ሁለት ነገሮች ይጠበቁብናል። እንደ እግር ኳስ ዳኛም እንደ ሚዲያ ሰው አንድ ዳኛ ሜዳ ሲገባ ቆራጥ መሆን መቻል አለበት። ቆራጥ ካልሆነ ውሃ ይበላዋል ማለት ነው። ለምሳሌ ጎል ብሎ ከወሰነ በኋላ ጎል ነው በቃ። ጎል ባይሆን እንኳን ዳኞች በጨዋታ ላይ ልክ እንደ ጸጉራቸው ቁጥር ያህል ይሳሳታሉ። ከተሳሳቱ ግን ድጋሚ ለማረም እንደገና መሳሳት የለባቸውም። በቃ በዛ ውሳኔያቸው መጽናት መቻል አለባቸውና እኔም ትናንት ሰሞኑን በአውደ ዓመት ከተዘጋጁ ውድድሮች መካከል በዳኝነቱ ያንን ስለማውቅ ምንም አልወላወልኩም። ከወሰንኩኝ ወሰንኩኝ። ምክንያቱም ድጋሚ ውሳኔን ከቀለበስኩኝ በጣም ከባድ ነው የሚሆነውና በቃ ውሳኔ ላይ ብዙዎቹ ወደውኛል ብዬ ነው የማስበውና ከመንግስት ኮሚኒኬሽን ከብዙሃን እና ከወረዳ የመጡ ነበሩና በእውነት ለመናገር በጣም ፈታኝ ነበር፣ አዝናኝ ነበር እና በጣም እውነት አንዳንድ ጊዜ እንደዚህ ፈታ ካላለ መስተቀር ሁልጊዜ ስለ ስራ ሁልጊዜ ስለምን ማሰብ ራሱ እና በጣም ያስደስት ነበር። ዛሬ እያከበርን ያለው አዲስ ዓመት ልዩ የሚያደርገው የድሬዳዋ ብዙሃን መገናኛ ከድሬዳዋ መንግስት ኮሚኒኬሽን ጋር በጋራ በመሆን እያከበረው ነው። ይሄ ለመጀመሪያ ጊዜ ነው ፕሮግራሙን በዚህ መልኩ ወዳጅነትና አንድነትን አጠናክሮ ለቀጣይ አዲሱ ዓመት የሥራ ዘመን አዲስ ፍቅር በፍቅር ሰንሰለት የሚታሰሩበት አዲሱ መድረካችን ነውና እንዲህ አይነት መቼም ያው እዚህ አብዛኛው ያለው ጋዜጠኛ ነው። ስለዚህ ጋዜጠኞች የሰዎችን ጉዳይ ለዓለም ያደርሳሉና ዛሬ ሁሉም እዚህ ጉዳይ ብሎ ተሰብስቦ የራሱን ጉዳይ ሊያወራ ነው። በተለይ ደግሞ እነዚህ ሁለቱ ተቋማት በአንድ ላይ እንዲህ አይነት መድረኮችን ማክበራቸው ምን ፋይዳ አለው? እንደው በዚህ ከመጣ አይቀር እንደው በጣም አሪፍ ነው። የእርስ በርስ ግንኙነታችንን በጣም ያጠናክራል። አይደለም ከመንግስት ኮሚኒኬሽን አይደለም ከወረዳ ራሳችን ራሱ አንድ ክፍል አሁን እንደ አማርኛ ዳይሬክቶሬት ትጋጫለህ፣ ትጣላለህ። ግን እንደዚህ አይነት ነገር ሲኖር በጣም ነው የሆነ ፍቅር የሆነ ደስ የሚል ነገር የሚፈጥረውና ያው ምክትል ስራ አስኪያጃችንም እዚህ ነው ያሉት፣ አለምም አለች። እንዲህ አይነት ነገር በእውነት በጣም ደስ ይላል። አሁን በፖሊስ ኮሚሽን ስናዘጋጅ የነበረው ስሜት አሁን እዚህ ያለው ስሜት ስለ ስራ አታስብም፣ ስለምንም አታስብም። የሆነ ደስ የሚል ነገር ነው እየፈጠረ የሚገኘውና ምክንያት ሰበብ እየፈጠርን እንደዚህ አይነት ነገሮች በእውነት የምንገናኝበት ነገር ሰሞኑን ለበዓል ብለን ስንቀርጻቸው ከነበሩ ጌሞች በጣም አዝናኙ የነበረው ነው። በድሬ ቲቪ እንዲሁም ደግሞ በኤፍኤም ድሬ 106.1 እንግዲህ ታደምጡናላችሁ፣ ትከታተሉናላችሁ። ምንድነው የገረመኝ በእውነት ከወረዳ የተውጣጡት የህዝብ ግንኙነትና ኮሚኒኬሽን ባለሙያዎች እንዲሁም የድሬዳዋ አስተዳደር የኮሚኒኬሽን ቢሮ ሰራተኞች እንዲሁም እኛ ጋዜጠኞች የብዙሃን መገናኛ ከዚህ በፊትም ድሮም አብረን የምንሰራ እስኪመስል ድረስ ነበረ ወዳጅነቱ ሲጠናከር የነበረውና ድሮም ጓደኞቻችን ድሮም ጋዜጠኝነቱን አብረን የምንሰራ ነው የሚመስለው የነበረው። ለመግባባትም ምንም ለማለትም ምንም ሰዓትም ጊዜም አልፈጀብንም። በጣም ኢንጆይ ስናረግ ነበረና ደስ ይል ነበር አይደል? በጣም በተለይ ከዚህ ከውድድሩ ጋር በተያያዘ የመንግስት ኮሚኒኬሽንም የወረዳም አሉና የወረዳዋን ግን ማድነቅ እፈልጋለሁ። በኋላ ላይ ዶፒንግ ነው ተብሏል። ለምንድን ነው ስፖርተኛ ናት ተብሏልና በእውነት እሷን ሳላደንቅ አላልፍም። በጣም የወረዳዋ በጣም ጎበዝ ናት። በዚህ አጋጣሚ ማድነቅ እፈልጋለሁ። ግን እንዲህ አይነት ውድድሮች በጣም ከባድ ናቸው፣ ታፍ ናቸው። ምክንያቱም በእግር ኳስ እንዲህ አይነት አሁን እነሱ 7 ደቂቃ ከምናምን ነው ያን 48 ጠርሙስ ያነሱት። ፈጣን ነው፣ ደርሶ መምጣት ነው። ይሄ ለንስቶቻችን የሚመከር አይደለም፣ ከባድ ነው፣ ሪስክ ነውና ግን ሴቶቻችን ደግሞ ካልተወዳደርን አሉ። ስለዚህ ዘራፍ እንደው ፍቃዱ
ማስተላለፍ የምትፈልገው እንኳን አደረሳችሁ መልእክትህን እድሉን እንስጥህ። በጣም አመሰግናለሁ። እንግዲህ ለመላው ኢትዮጵያውያን እንኳን ለ2018 አደረሳችሁ። ለአድማጮቻችን ስናጠፋ የሚገጽጹን ጥሩ ስንሰራ የሚደግፉን በጣም ነው የምናመሰግነው። እንኳን አደረሳችሁ። የሥራ ባልደረቦቼ በሙሉ እንኳን አደረሳችሁ። እንግዲህ 2017 ተፋቅረንም ተጣልተንም ለስራ ብዙ ነገሮችን አድርገናል። 2018 ደግሞ የበለጠ በፍቅር የምንሰራበት እንዲሆንልን እንመኛለን። እዚህም ያሉ የሥራ ባልደረቦቻችን አሉ። በጣም ነው የምናመሰግነው። እነ ነጋሽ ብዙ ትምህርት የወሰንባቸው እነ የውዲ ድምጻቸውን በሬዲዮ ምንሰማ አሁን ደግሞ እነሱን ቦታ ተረክበን ሰርተናል። አሁን ደግሞ ወጣቶች እየመጡ ነው ያሉት። ስለዚህ 2018 የተሻለ የምንሰራበት እንግዲህ አመት ይሆንልና ብዬ ነው የማስበው። መልካም ፍቃዱ ክብረ ኃይል ከልብ አድርገን እናመሰግናለን። እስቲ አንድ ጊዜ በክብር ወደ ቦታው ሸኙልን። እናመሰግናለን። በማስቀጠል እንግዲህ ቅድምም ብዙ አስጠብቀናቸዋል። አሁን የእራት ግብዣ ስነ ስርዓት ነው የሚሆነው። ብዙም ፕሮግራሞቻችን ረዘም ያሉ አይደለም። እራት እየበላን ሻይ ቡና እያልን ቀጣይ ደግሞ ፕሮግራማችንን የምናካሄድ ነው የሚሆነው። እንግዲህ መልካም በዓል ይሁንላችሁ እንላለን። ከዛ በፊት ግን ሰላምን ጥቂት ነገር ብለን እናስገባ። እስከዛ ራቱ እስከሚዘጋጅ ድረስ ሰላም ትላንትና በጣም በገራሚ ሁኔታ ውስጥ ነው የተያያዘ ስለሆነ እዚሁ ጨርሰናው እንድንሄድ ሰላም ይሄይስ ወጣቷ ጋዜጠኛችን በቅርብ ነው የተቀላቀለችን። በጣም ቀልጣፋ ናት። ወደዚህ ነው ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና በመጀመሪያ ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። ትላንትና የተፈጠረው ነገር እንግዲህ የበዓል ጨዋታውን ስናደርግ ያኔ ተማሪ ሆኜ ስፖርት ላይ በጣም ጎበዝ ነበርኩኝ፣ ፈጣንም ነበርኩኝ እና የዛን ጊዜ የነበረኝን አቅም አሁንም አለ ብዬ ነበር ያሰብኩትና ካልተወዳደርኩ ያልኩትም ራሴ ነበርኩኝ። ከዛ ግን ሌሎቹ የኮሙኒኬሽን እና የወረዳዎች ወንዶች እንዳይሆኑ አንድ ላይ ሴት እንድንሆን ብዬ ይህንን ጨዋታ ሶስታችንም ሴቶች ናቸው መጫወት ያለብን አልኩኝ። የሚከብደኝ አልመሰለኝም ነበረ። በእርግጥ 48 ጠርሙስ በጣም ከባድ ነው፣ ግን ሲታይ እንደዛ አይመስልም። ገና የመጀመሪያውን ጠርሙስ ለማንሳት ሲጀመር ራሱ የነበረው ነገር በጣም ከባድ ነበረ። ግን በመሀል ፎርፌ እንትን ብዬ ነበረና ያንን አላወኩም ነበረ። የኛ ስታፎች ቲፎዞ በሁለት እጅ አንስቼ ነበረ እና ያንን አላወኩም ነበረ። እነ ፍቃዱም እንግዲህ አቁሚ ብለውኛል፣ እኔ አልሰማውም ነበረ። የኛ ደጋፊዎች ልክ ናት ዋናው ጠርሙሱን መጨረስ ነው ሲሉኝ ነው የቀጠልኩትኝና እሱን ነው የሰማሁት። ከዛ በቃ ልክ ነው በእርግጥ አይ እውነት አልሰማውም። በሰማማ እንደዛ ፌንት እስከበላ ድረስ እንዴት ትሮጣለህ? ዋናው መጀመሪያ ከታች ነበረ ሲጀምር የነበረውና ሲደክመኝ ጊዜ ከፊት ለፊት ካሉት ነበር የጀመርኩትና የዛን ሰዓት በፍጥነት ሲሆን ለካ ሁለት አንስቻለሁና እኔ ደግሞ ልብ አላልኩትም በሰዓቱ። በቃ አንደኛ መውጣቴን ነው እንጂ ያሰብኩትኝ ይሄንን ነገር አላሰብኩም ነበረ። የለቀቀብሽ ነገር አለ። እኔም ደግሞ ስሜታዊ ሆኜ ዜና ላይ ያነበብኩትን የወተቱን ሳውራ በቃ ሞትኩኝ ብለሽ የነገርሽው ነገር ደግሞ የበለጠ በጣም በቃ ልብ ምቴ ልነግርሽ አልችልም በሰዓቱ ማለት ነውና አንቺም ደግሞ እንደዚህ አይነት የሞት ነገር ስታወሪብኝ ሰው ወተት ጠጥቶ ከሞተ እኔማ በቃ አልተርፍም ነበር ያልኩትና እየሞትኩ ነው በቃ ሆስፒታል ውሰዱኝ ነበር ያልኩት። መልካም እንግዲህ ሰላም አዲስ አመት ነው። አሁን በዓልን እያከበረን ነው። ከዚህ ደግሞ የምንማረው አንድ ቁም ነገር ይኖራል። እንግዲህ ሰዎች ልምድ ያላደረጉትን ነገር እንደው ደርሶ ዛሬውኑ ላድርግ ማለታቸው ራሱን የቻለ የጤናም ሌላም ደግሞ እንዲህ አካላዊ ጉዳት ሊደርስ ይችላል። ዛሬ አውደ ዓመት ነው። እንደው አድርገን የማናቀውን ለምሳሌ ዛሬ እንደው በልቼ በማላቀው ልክ ዶሮ ወጡን በደንብ አድርጌ ከበላው ሌሎችም ቅባት ምግቦችን ያለ ልማዴ ከተመገብኩኝ እንደዚህ አይነት የጤና ችግር ውስጥ ሰዎች ይገባሉ የሚለውን ነገር ያስተምረናልና ምን መልእክት ታስተላልፊያለሽ? ሳይታሰብ እንደዚሁ በስሜታዊነት የምናደርጋቸው ነገሮች ዋጋ ያስከፍሉናልና እኔም በፊት እንግዲህ እንደነገርኩክ የነበረኝን አቅም ነው አሁን ላይ አለ ብዬ አስቤ በድፍረት የገባውበትና የሆነ ነገር ከማድረጋችን በፊት ቀድመን ማሰብ አለብን።
ስለዚህ ሁላችሁም የሆነ ነገር ከመወሰናችሁ በፊት መጀመሪያ ያንን ነገር በደንብ ማሰብና ማሰላሰል ያስፈልጋል እላለሁ። ከልብ አድርገን እናመሰግናለን። እንደው አዲስ ዓመት ነው። ለወዳጅ ዘመዶችሽ፣ ለቤተሰብ፣ ለእናት ለአባት እንዲሁም ደግሞ ለመናው የኢትዮጵያ ሕዝብ የምታስተላልፊው የእንኳን አደረሳችሁ መልእክት ካለሽ እድል ውስጥ። እሺ እንግዲህ ለመላው የድሬዳዋ መገናኛ ብዙሃን ሰራተኞች እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ እንኳን ለአዲስ ዓመት በሰላም አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንልን እመኛለሁ። አመሰግናለሁ። ከልብ እናመሰግናለን። አበባዬ ሆይ አበባዬ ሆይ ባልንጀሮች ጋዜጠኛ እንግዲህ ብዙ ነገር ነው የሚገኘው። ጋዜጠኛም ደራሲም ጭምር ገጣሚም ጭምር ነውና በቅርቡ የተቀላቀለን ጋዜጠኛ አብይ አለሙ ግጥም ይዞልን እዚህ መድረክ ላይ ያስረቀርቅልናል። አብይ ወደ መድረክ። ሞራል 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 የኔ አንጀት እንዳይበርድሽ እንዳይጠማሽ ምን ይደረግ የሰው ነገር ከጀርባዬ ዞረሽ አማሽ ሞላሁ ያልኩት ማድጋዬ አስተከዘኝ ባዶ ሆኖ በመዳፌ ያለ ተስፋ እልም አለ ድንገት ተኖ ከፍ 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 በሰማይ መንሳፈፍ ነበር አንቺን ማቀፍ ከንበል 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 በእናት ቤት መጠለል ነበር አንቺን ማዘል ብታይ እንኳን ከሰው ዘመሜ ዘመሜ በኔ ድምቀት ነበር ለኔ ድምቀት ነበር አንቺን መሸከሜ ዘመን ለዋወጠሽ አንቺንም እንደ ሰው ካናት ያወጡት ነው ከትቢያ የሚያደርሰው እንደ መላእክት እንደ ጽድቅና እንደ መላእክት እንደ ጽድቅና ሳይው ነበር ያንቺን ጎዳና የግሪሽን ዳና የገጽ ጥላሞት ያስነሳ መስሎኝ አካሌን ከሞት ካፍሽ የሚወጣው ያንደበትሽ ቃል የሚያድን መስሎኝ እንዴት ተሸወድኩ ሞት ያስናፍቃል ስሜን ስጠሪ ከበር ቁመሽ ከህይወት መቃብር ልነሳ ሽቼ እንደ አላዛር የችግር መግነዝ ከገልገላይ እንደታሸገ እንሆኝ ማለት ልቤ ፈለገ በስመ አብ ወወልድ ወመንፈስ ቅዱስ ውረድ ከላይ ከእግዚአብሔር የሚያጣላኝ አዚማ ምርኩስ እንዴት ብስልሽ እንዴት ባስብሽ እንዴት ብጽፍሽ ከልቤ ክታብ ጥላሽ መድኃኒት ቃልሽ ሙት ማንሻ ኧረ በስመ አብ አንድ የማይደለ ሶስት ላማትብ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አጃኢብ ነው ሰው መሆን አጃኢብ ሰው መሆን እግዚኦ የኔ ጌታ እንዴት አስቀመጥኳት ቆይ ከምን ከፍታ ምን ያደርጋል ታዲያ ተረሳት ማዘሌ ታያት የእግሯ ጠርዝ ተረሳት ማዘሌ ታያት የእግሯ ጠርዝ ተንጠለጠለባት ሌላ ጉዷን ሲይዝ እሷን ተሸክም የኖርኩት የሄድኩት ከቶ አይገባትም እሷን ተሸክም የሄድኩት ከቶ አይገባትም አንዳንድ ሰው ሲኖር ክብር አይወድለትም ምን ጉድነሽ ምን ጉድነን አንቺዬ አመሰግናለሁ። ሞራል አብይ እናመሰግናለን። ወጣቱ ጋዜጠኛ እንኳን አደረሰ